ዛሬ ኤፕሪል 21 ነው። ይህ ማለት ነው ነገ ኤፕሪል 22 ከአንድ ቀን በኋላ የተኩስ አቁም ስምምነቱ ኤክስፓየር ያደርጋል ማለት ነው። ከዛስ በኋላ የሚለውን አብረን የምናየው ቢሆንም ግን በዋይት ሃውስ በኩል ግን ኮንፈርም የተደረገው ምንድነው ዶናልድ ትራምፕ የተኩስ አቁም ስምምነቱን የማራዘም ነገሩ ሃይሊ አንላይክሊ ኦር የመራዘም ነገሩ እጅግ በጣም እድሉ በጣም ጠባብ ነውና አይራዘምም ላይራዘም ይችላል እየተባለ ነው። አትሊስት ተገናኝቶ ተደራድሮ ቢሆን ሊራዘም የሚችልበት ፕሮባቢሊቲ ይኖር ነበረ። ይህ ድርድር ተገናኝቶ ይደራደራሉ የተባለው ድርድር መጀመሪያ ላይ ዊኬንድ ላይ ተብሎ ነበር፣ ቅዳሜና እሁድ ተብሎ ነበረ። ከዛ በኋላ አልሆነም። ከዛ ሰኞ ተባለ፣ አልሆነም። ዛሬ ማክሰኞ ተባለ። እስካሁን ድረስ ግን በኢራን በኩል ያለው ነገር ተደራዳሪ ላለመላክ ነው። ዶናልድ ትራምፕ የራሳቸውን ተደራዳሪዎች ልክ ያለው ያሉ ቢሆንም ይግቡ ኮንፈርም ባይደረግም ግን የአሜሪካ ሁለት ፕሌኖች ፓኪስታን ሲያርፉ ታይተዋል። አንደኛው የሚሊተሪ ካርጎ ፕሌን ነው። ምናልባት የተደራዳሪዎቹ የሚንቀሳቀሱበትን ኮንቮይ መኪኖች የጫኑ ናቸው የተባለና ሁለተኛው ደግሞ የአሜሪካ ፕሬዚዳንት እና ቫይስ ፕሬዚዳንት የአሜሪካ ቫይስ ፕሬዚዳንት ይዟል የተባለ የእሳቸው የሚጠቀሙበት ፕሌን አርፏል ተብሏል። ሶ ይግቡ ኦፊሻሊ ኮንፈርም ባይደረግም ግን ኤርፖርት ላይ እነዚህ ፕሌኖች ታይተዋል። ሶ መጥተዋል ማለት ነው። በኢራን በኩል ግን ተደራዳሪ የመላክ ነገር እስካሁን ድረስ የለም። ኤክስፓየር የሚያደርገው ነገ ነው። ዛሬ ግን እስከ ዛሬ ድረስ ግን አንልክም፣ ተደራዳሪ አንልክም፣ የዶናልድ ትራምፕ ስርዓት አልበኝነት እስኪቆም ድረስ አንልክም ነው እያሉ ያሉት። ብሎኬዱን እስኪያነሳ ድረስ ደን ያገታትን መርከብ የኢራን መርከብ መጥቶ አግቷል። ታውቃላችሁ። እሷን እስኪለቅና ትዊተር ላይ በየደቂቃው እየወጣ መፎከሩን እስኪያቆም ድረስ አንደራደርም፣ እጃችንን ተጠምዝዘን በማስፈራራት የምንደራደር ሰዎች አይደለንም፣ አንደራደርም እያሉ ነው። ይህንን ተከትሎ እስካሁን ድረስ ምንም ግልጽ የሆነ ነገር የለም። ይደራደራሉ አይደራደሩም የሚለው የፖለቲካ አመራሮችና እንዲሁም ዲፕሎማቶቹ እንደዚህ ለመደራደር ወደፊት ወደኋላ እያሉ ባለበት ሰዓት ግን የሚሊተሪ አመራሮቹ ደግሞ በሁለቱም ወገን እናንተ እንደዚህ ካላችሁማ እኛ ምን አሻን ዊ አር ሬዲ እያሉ ነው። የአሜሪካ ሴንትኮምም ኢራንን አታክ ለማድረግ ሬዲ ነን ብሏል። ኢስላሚክ ሪቮሉሽነሪ ጋርዱም ደግሞ እኛም ሬዲ ነን ማንኛውንም አይነት አጸፋ ለመመለስና ራሳችን ዲፌንድ ለማድረግ ሬዲ ነን፣ እንደውም ከዚህ በፊት ያልታዩ ነገራቶችን አሁን አንቪል እናደርጋለን፣ ዊ አር ኤክሳይትድ ጠብቁን እያሉ ነው። ሁለቱም ሚሊተሪ ወገናቶች እየተዛዛቱ ነው። ዲፕሎማቶቹ ደግሞ ወደፊት ወደኋላ እያሉ ለመደራደር። ይህ በእንዲህ እንዳለ ግን የመላው ዓለም ግን ሰልችቶታል፣ በቅቶታል፣ መሮታል። ይህ ነገር በአሜሪካ በኩል ያሉ የአሜሪካ አላዮች የሚባሉት የሚድል ኢስት ሀገራት እንዲሁም ደግሞ የዩሮፕ ሀገራት አሜሪካን ጫና እያደረጉ ነው ያሉት። በቃን እኛ በጣም ሰፈር አደረግን፣ በማይመለከተን በእናንተ ጸብ ሰፈር አድርገናልና ኢሚዲየትሊ ፍቱ የሚል ጫና አለ። በኢራን በኩል ደግሞ እነ ቻይናም ጫና ማድረግ ጀምረዋል። ምክንያቱም ይህ የሆርሙዝ ሰርጥ መዘጋት ለኤቭሪበዲ አደጋ መሆኑን ተከትሎ እኛም ሰልችቶናል፣ መሮናል፣ በቅቶናል። እነዚህ ሰዎች ቢደራደሩ ጥሩ ነው። ነገር ግን እስከዛሬዋ ቀን ድረስ ይደራደራሉ የሚለው ነገር ምንም አይነት ኮንፈርሜሽን የሌለው መሆኑን ተከትሎ ነገ ኤክስፓየር ሲያደርግ ሲስፋየሩ ጦርነት ይመለሳል ወይ የሚለውን ግን አይገስ ዊልሲ ኢራን እየተለመነች ነው ያለችው። ማን ነው እየለመናት ያለው? የዓለም መሪዎች እየደወሉ ኧረ እባክሽን በጉልበትሽ አምላክ ወደ ፓኪስታን ተደራዳሪ ቡድን ላኪ እያሏት ነው። የጀርመኑ ቻንስለር አልቀረም እየተደወለላት ነው፣ ላኪ እየተባለች ነው። ይህ ደግሞ ሀፕን እያደረገ ያለው ምንድን ነው? የአሜሪካ ተደራዳሪ ቡድን በምክትል ፕሬዚዳንቱ ጄዲ ቫንስ የሚመራው ቡድን ኦልሬዲ ፓኪስታን ኢስላማባድ ገብቶ የሚደራደረው አቶ እንግዲህ የተንከራተተ ነው። ምክንያቱም ኢራን ተደራዳሪ ቡድን አለመላኳን ተከትሎ ዝም ብሎ ገብቶ ቺል እያደረጉ ነው። ዞር እያደረጋችሁ የኢስላማባድን ኮሪደር ልማቱን አስጎብኟቸው እንዳይደብራቸው ማለት ነው። ለማንኛውም ግን ኢራን እስካሁን ድረስ አሜሪካ ብሎኬዱን እስክታነሳና እንዲሁም ደግሞ የያዘችውን የኢራን መርከብ እስክትለቅ ድረስ አንደራደርም፣ ተደራዳሪም አንልክም ማለታቸውን ተከትሎ እዚህ አቋም ላይ መድረሳቸውን ተከትሎ ነገ ኤክስፓየር የሚያደርገው ሲስፋየር ሉም እያደረገ ባለበት ሰዓት እስካሁን ድረስ አቋማቸውን ይዘው ቀጥለዋል። በዚህ ምክንያት የአሜሪካ ተደራዳሪ ቡድን ኦልሬዲ ፓኪስታን ገብቶ የነበረ ቢሆንም የሚደራደረው አጥቶ እየተንከራተተ ነው እና እባክሽን እየተባለች ነው ያለችው። በሌላ በኩልማ ጭራሽ የኢራን ጁዲሻሪ ዋና የሆኑት ሰውዬ ባይ ዘ ዌይ አያቶላ አሊ ኾሜኒ ከሞተ በኋላ ሙጅተባ እስኪመረጥ ከመሩት 3 ሰዎች መካከል አንደኛው እሱ ነውና ጦርነቱ ሁሉም ሊያደርግ ስለሚችል ጦርነቱ መልሶ መነሳቱ የሚችልበት ፕሮባቢሊቲ ጫፍ ስለደረሰ ሁሉም ተዘጋጀ እያሉ ነው ያሉት ጭራሽ ማለት ነውና ነገራቶች ስፒል ሊያደርጉ ይችላሉና ነገራቶች ወደ ጦርነት መልሰው የሚገፉ ከሆነ ግን ዓለም በሙሉ የበለጠ ችግር ውስጥ የሚገባ መሆኑን ተከትሎ እባክሽን እየተባለች እየተለመነች ነው። ባይ ዘ ዌይ ይህ በጣም ብዙ ነገር ያሳያል። በዲፕሎማሲ ቋንቋ በጣም ብዙ ነገር ነው የሚያሳየው። የአሜሪካ ተደራዳሪ ቡድን ለመደራደር እዛ ድረስ ሄዱ ቁጭ ብሎ ባለበት ሰዓት ከጎረቤት ሀገር የኢራን ተደራዳሪ ቡድን አለመምጣቱ ብቻ ራሱ ማን ለድርድር ምን ያህል ሌቨሬጅ እንዳለው ማን ደግሞ ካልተደራደረ መቀጠል እንደማይችል የሚያሳይ ነው። ማን የበለጠ ሌቨሬጅ እንዳለው የሚያሳይ ነው። ዶናልድ ትራምፕ እንደምታውቁት የሚድተርም ኢሌክሽን ሳይመጣ በፊት ተፋጥነው ተሯሩጠው ወደ ድርድር መግባት ይፈልጋሉ። ምክንያቱም በሚሊተሪ ምንም ነገር ሊያሳኩ ስላልቻሉ ከዚህም በኋላ በሚሊተሪ የሚሳካ ነገር ስለሌለ የትኛውንም ጎል ማሳካት ስለማይችሉ ሰው ያላቸው ኦፕሽን ድርድር ነው። ነገር ግን በድርድሩ ደግሞ ብሎኬዱን ሳታነሱ አንደራደር መባላቸውን ተከትሎ የላኩት ተደራዳሪ ቡድን ያው ፓኪስታን ውስጥ ምንም እየተንከራተተ ነው ያለው። ስለዚህ ብሎኬዱን አንስተው ድርድርን ይቀጥላሉ ወይስ ያው ተደራዳሪ ቡድን ፓኪስታንን ጎብኘት አድርጎ ተመልሶ ይወጣል የሚለውን ግን
አይገስ ዊልሲ ድርድሩን አስመልክቶ አጠር ያለች አፕዴት ላድርጋችሁ። መጀመሪያ ላይ ክሊር ያልሆነ ነገር አንድ ነገር ምን አለ? የተደራዳሪዎቹን ማንነትና የት እንዳሉ ክሊር ያልሆነ ነገር አለ። እስካሁን ድረስ የአሜሪካ ዴሌጌሽን ኦልሬዲ ፓኪስታን ገብቷል የሚባሉ ሪፖርቶች እየቀረቡ የነበረ ቢሆንም አሁን ደግሞ ኖ ፓኪስታን አልገቡም ነገ ነው የሚገቡት የሚሉ ኮንፍሊክቲንግ ሪፖርቶች አሉ። ኮንፍሊክት እያደረጉ ነው ሪፖርቶች። ከትናንት ወዲያ ጀምሮ እንግዲህ ፓኪስታን ገብተዋል ሲባል ነበረ፣ ኖ አልገቡም ሲባል ነበር። ደን ደግሞ የአሜሪካና የአሜሪካ አንድ የሚሊተሪ ካርጎ ፕሌን ፕሮባብሊ የእነዚህን ተደራዳሪዎች የሚንቀሳቀሱበትን መኪና ይዟል የተባለ ኢስላማባድ አርፎ ነበረ ትናንትና። ደን ደግሞ ቀጥሎ ደግሞ ቫይስ ፕሬዚዳንቱ የሚጠቀሙበት ፕሌንም ኢስላማባድ አልፎ ነበርና ይህንን ተከትሎ በጣም ብዙ የሪፖርት እንትኖች ደግሞ ኦልሬዲ ገብተዋል ብለው ነበረ። ገብተዋል የሚባሉ ሪፖርቶች በተደጋጋሚ እየወጡ ቢሆንም ዛሬ ደግሞ ነገ ነው የሚገቡት የሚሉ ሪፖርቶችም እየወጡ ነው አሁን ከደቂቃዎች በፊት ጀምሮና ስቲል ኮንፍሊክቲንግ ነገር አለ በአሜሪካ በኩል። በኢራን በኩል አሁንም ድረስ ድርድር የሚባል ነገር ላይ እንደማይሳተፉ ሆርሙዝ እስካልተከፈተ ድረስ እንደማይሳተፉና ዴሌጌሽን እንደማይልኩ ነው እየተነገረ የነበረው። ለማንኛውም እነ ቻይና ዴይሊ እና በጣም ብዙ ሪፖርቶች ኦልሬዲ ገብተዋል ሲሉ የነበረ ቢሆንም ኦር እየገቡ ነው ያሉ የነበረ ቢሆንም አሁን ደግሞ አልገቡም የሚሉ ሪፖርቶችም እየወጡ ነውና ስቲል ኮንፍሊክቲንግ ነው። ምክንያቱም ዶናልድ ትራምፕ ባይ ዘ ወይ ጄዲ ቫንስ ይሄዳል ወይ ተብሎ ሲጠየቅ ከሴኩሪቲ አንጻር አልናገርም ብሎ ነበር። ከሴኩሪቲ አንጻር ምናምን ነገር ሊሆን ይችላል። እንደዚህ አይነት ግልጽ ያልሆኑ ነገራቶችን ተከትሎ የተለያዩ ሪፖርቶች ኮንፍሊክቲንግ ሪፖርቶች ይዘው እየወጡ ያሉት ከዛ አንጻር ሊሆን ይችላል። ኦር ደግሞ የምርም ገብተው ሲያበቁ የኢራን ዴሌጌሽን ለመምጣቱን ተከትሎ ያ የሚያመጣውን ስክሩቲኒ አቮይድ ለማድረግ ነው አልገቡም ሊባልም ይችላል። የሁለቱ ፕሌኖች ማረፍ በተለይ እንደገቡ ነበር የሚያሳየው። ኤኒዌይ ኮንፍሊክቲንግ ሪፖርት አለ በኢራን በኩል እንዳልኳችሁ። እስካሁን ድረስ ዴሌጌሽን የመላክ አቋም እንደሌለ ነው የታወቀው። አሁን ደግሞ አሶሺየትድ ፕሬስ ከሁለት የፓኪስታን ኦፊሻሎች ቶፕ ኦፊሻሎች አገኘሁት ባለው ሪፖርት ነገ ሁለቱም እንደሚገቡ አውቄያለሁ ብሏል። እነዚህ ሁለት ሶርሶች ናቸው ከፓኪስታን ከፍተኛ አመራሮች ውስጥ ናቸው ያላቸውን ስማቸውን ሜንሽን ያላደረጋቸውና እንዲሁም ኦቶራይዝ እንዳልተደረጉ ይህን ኢንፎርሜሽን ለሚዲያ ለመስጠት ኦቶራይዝ እንዳልተደረጉና በድብቅ ይህን ኢንፎርሜሽን እንደሰጡት ተናግሯል አሶሺየትድ ፕሬስ። በዚህ ዘገባው ላይ እንግዲህ ነገ ጠዋት ላይ ጄዲ ቫንስ የሚመሩት የአሜሪካ ዴሌጌሽን ቡድን እና የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የሚመሩት ሌላ ቡድን ኢስላማባድ አት ሴም ታይም ኦር በተቀራራቢ ሰዓት ፓኪስታን ይገባሉ ተብሏል ነገ ጠዋት። ከዛ በኋላ እንግዲህ ተኩስ አቁም ስምምነቱ ነገ ነው የሚያልቀውና እሱን ያራዝማሉ የሚል ኢንዲኬሽን እንዳለ አይቻሉ ብሎ አሶሺየትድ ፕሬስ። ስቲል ኮንፍሊክቲንግ ስቶሪዎች ናቸው አሉት። ገቡም የአሜሪካ ዴሌጌሽን ኦልሬዲ ገብቷልም ነገ ነው የሚገባው የሚሉ ኮንፍሊክቲንግ ሪፖርቶች አሉ። ከሴኩሪቲ አንጻር እንደዚህ ሊሆን እንደሚችል ይገመታል ማለት ነው። ለማንኛውም አይገስ ዊል ሲ